እንደምን አላችሁ? እንግዲህ በጣም የሚገርም ዜና አሁንም ይዤላችሁ መጥቻለሁ። አንዳንዶቻችሁ ምንድነው አቀራረብ ትንሽ ለየት አድርገው እያላችሁ ነው። እለየዋለሁ እና ዩቲዩብ ገብታችሁ ሰብስክራይብ ማድረግ ብቻ አይደለም ቪዲዮዎች እዩልኝ፣ ሰዓቱ ይሙላልኝ። ከዛ በኋላ ይወላችሁ ማቀርበው ነገር ካልጣፈጣችሁ ትደፉታላችሁ። ይደፋል። ገብታችኋል? እና አሁን ሰዓት ነው እንጂ እኔ ሁሉ ዝግጁ ነው እና አይደብራችሁ። ትላንትናውን አላቀረብኩም፣ ምክንያቱም ያው የድል ወሬ ስለሆነ ኢራን ታሸንፋለች ብያችሁ ነበረ። በዶግ ፋይት አይደለም፣ ተዋክታ ምሽግ ይዛ ምናምን አይደለም። ኢራን ራሷን የምትከላከልበት መንገድ ለማሸነፍ ነው። እሷ ራሷን ትከላከላለች፣ ግን ያ መከላከል ሌሎችን ማሸነፍ ነው ብያችኋለሁ ከዚህ በፊትም። አሁን ዝም ብላችሁ ይዩት። አሜሪካ ምን አገኘች? አሁን ፓኪስታን ላይ ሄዳ የምትደራደረው ምን የምትለው ነገር ያኔ ማለት ነው ከኦማን ጋር ጄኔቫ ላይ ብትጨርስ ምን ነበረበት? በቃ የኒውክሌር ጉዳይ ነው አይደል? አሁን ኢራን ከዛ የተለየ ነገር የበለጠ ጥቅሟን አስከብራ የበለጠ ወደፊት የሚመጣባትን ነገር ታሳቢ አድርጋ ከዳር የምታደርሰው ነው ኢራን። ምን አገኘች አሜሪካ? የምር እኮ ነው። ምንድን ነው? ተዋረደች እንጂ ከኔቶ ዘመዶቿ ጋር ተጣላች። ከትራምፕ የምርጫ እንትኑ ኢኮኖሚው አሜሪካ አለች በቃ ማንም እሺ ይላል የሚባለው ነገር ተመታ። ኢራን የሀርሙዝ ሰርጥን ክፈች አለ። አልከፍትም፣ እስቲ ምን ታመጣለህ አለችው። በቃ ይሄ መደፈር ነው። አንዳንዴ የማታስጨርሱትን ሰው ሄዳችሁ መተናነቅ ጥሩ አይደለም። በቃ ባላየ ቀስ ብሎ መሄድ ይሻላል። በቃ አላስከፈተችም አሜሪካ አለች። ማንን ነው አሁን ግሪንላንድን ሄዳ በግድ እነ ፈረንሳይ አሁን ዝም ይሏታል? እኔ ጉልበት አለን ፈረንሳይ፣ ጀርመን፣ ግሪንላንድ ማለት መቼም ቢሆን ማለት ነው አሜሪካ ተናገረች ማለት ተናገረች ነው የሚባለው ነገር ያፈረሰችው ኢራን ናት። እስራኤልስ ምን አገኘች? እኔ ሂዝቦላ ለአንድ ወር ያህል ማለት ነው አንዲት ስንዝር መሬት እንትን ሳይላት እዛው አግጦ ማለት ነው የእስራኤል በጣም ኤሊት ፎርሶች ምን ቢሉ በሱሪያ በኩል ገብቶ ቢወጉት በዚህ በኩል ቢወጉት ምንድነው የሆነ ሊታና የሚባለውን ወንዝ ለመያዝ ቢሞክሩ ምን ቢሉ ንቅንቅ ሬድዋን ነው የሚባለው ፎርስ ማለት ነው ንቅንቅ። ከዛስ ምን ሆነ? በቀደም ተኩስ ቆሞ ምናምን ብሎ ተብሎ እድል ቢሰጣት ሰርፕራይዝ የሆነ አታክ ነው ብላ ስንትና ስንት ሰው ጭጭ አረገች። ዓለም ተነሳባት። አንቺ ምንድን ነው ምን? ከዛ ደነገጠች፣ እስራኤል ደነገጠች። አንደኛ በዓለም አቀፉ ፍርድ ቤት በዘር ማጥፋት በጋዛ ጉዳይ እየተከሰሰች ነው። ደቡብ አፍሪካ እየከሰሰቻት ነው። ጀርመን እስራኤልዬ እኔ ያለሁልሽ ከአንቺ ጎን ነኝ፣ ምንም ቢከሱሽ እኔ እንትን ጥብቅና ቆምልሻለሁ ብላ ገብታ ነበረ። መቼ ነው? የዛሬ ዓመት ምናምን። ዘንድሮ ወጣች። እኔ አልፈልግም የለውበትም ብላ ወጣች። ብዙ ሰው ብዙ አገር በበጎ አይን በጥሩ አይን አያትም እስራኤል ወጣች ሹልክ ብላ። አይ እኔማ ሂዝቦላን ሳላስጨርስ ቢያንስ ዋና ዋና መሪዎቹን ሳልገድል ብላ ስንትና ስንት ንጹሐንን እነዛን መሪዎች ለመግደል ብላ ማለት ነው ሄዳ ሂዝቦላ ጫፍ ያልተነካም ይብላይ ላንቺ ግን ንጹሐንን ገደልሽ አላት። እና አሁን ምንድን ነው እስራኤል ያተረፈችው ነው? በቃ እኔ አሁን የምፈልገው ምንድን ነው የተገኘው? ምንድን ነው በቃ የሁሉ መስዋዕት ተከፍሎ የሁሉ ዋጋ ተከፍሎ የሁሉ ምንድን ነው የተገኘው? መሬት መያዝ ነበረ። የሂዝቦላን መሬት ይሄ የተወሰነ ኪሎ ሜትር እንኳ ሊባኖስ ውስጥ ገብታ መያዝ አልቻለችም። በቃ ይሄ እኮ ከባድ ነው። ኢራን ምን አተረፈች? ኢራን ለማትረፍ አልነበረም የተዋጋችው፣ ለመከላከል ነው። ግን የመንግስት ለውጥ እናካሄዳለን ያለውን መንግስት እንገረሰሳለን፣ አልተገረሰሰም። እሺ ሌላስ? የኒውክሌር ምናምን እናወድማለን፣ ጦር ልከን ይዘን እንወጣለን፣ አልያዙም። እሺ የባህር ኃይሉን ምናምን ያው ጦርነት ነው የወደመባት ምን ያለባት አለ። ግን ኢራን እንደ ኢራን በዚህ ጦርነት ያገኘችው ስምና ዝና ከጋዛ ጦርነት በፊት እስራኤል ይዘው የነበረውን ቦታ ነው። የአካባቢ ሀያል ወደ መሆን ሄደችው ኢራን የምትባል በቃ በጦርነት የማይሸነፉ እንደ ህዝብ አንድ የሆኑ ለማንም የማያጎነብሱ ገባችሁ? ትራምፕ ፊት ለፊት መጥቶ ወይኔ አንቺ ይላል፣ በጓሮ እንዴት ነሽ ኢራን በቃ እንስማማ ተሳስቻለሁ ነው የሚለው። እንደዛ አይነት ነው ነገሩ። እኛ በምንልሽ ነው አፍንጫሽን ይዘን እንዲናርግሻለን አለ። ኖ 10 ነጥቧን ተቀብሎ አንገት ደፍቶ እሺ ማየ እሺ እናትዬ ብሎ ነው ሄደው። አሁን ፓኪስታን ሄዶ እስቲ ፓኪስታን ላይ እንደፈለገ መሆን ይችል ይመስላችኋል? ትራምፕ አይሆንም። እንደ ባለፈው ፌብሩዋሪ 28 ምናምን አካባቢ እንደነበረው ሊሆን ካልተስማማሽ እንዲህ ሊል አይችልም። ሚንስ ምክንያቶች አሉ። አንደኛ የማይችለው 2 ሳምንት ነው የቀረኝ ባለው ጊዜ ውስጥ ከጨረሰ በኋላ ሌላ ጦርነት ሌላ የጦርነት ነጋሪት ቢጎስም እንግዲህ ምርጫ እየደረሰ ነው። እንደ ምርጫ አደጋ ነው ለሱ አደጋ ነው። ትላንትና እንኳ ይሄ
ታከር ካርልሰን የሚባለው እንትኑ ጋዜጠኛው አንደኛ የትራምፕ ወዳጅ እና ደጋፊ የነበረው እሱ በጣም ምክር ይመክረው ነበር። ትላንትና ትራምፕ ምን አለው? አንተ ማትረባ ከሶሻል ሚዲያ ማትወጣ የሚረቡ አንድ የሚረባ እንኳን ሚዲያ ጠርቶ ማታቅ ደግሞ እኔ ላይ ፊልም ትከፍታለህ አለው። እሱ ማለት በጣም ያ ከተገደለው ማን ነው ቻርሊ ነው ምናምን የሚባል ከተገደለው ከሱ ያልተናነሰ የትራምፕን ምንድነው ይሄ ማጋ የሚባለውን እንትን በሚገርም ሁኔታ የነቀነቀ ከነ ኤለን መስክ ያልተናነሰ ትራምፕ እንዲመረጥ ያደረገ ሰው ነው። እና አሁን ትራምፕ በሚተርሙ የሴኔቱን የበላይነት ይይዛሉ ወይ እንትን ምንድነው የህዝብ ተወካዮችን የበላይነት ይይዛሉ ቢባል አይመስለኝም። ገባችሁ? ኢትዮጵያን አሸነፉ ተባለ ትላንትና። ለምን አሸነፉ? ሜቢ ሲስተም ሊሆን ይችላል። በቃ ዳኛው ፈታ አድርጊያት፣ በቃ ተይ ምርጫ ይምረጡ፣ ህዝቡ ምርጫ እንዲመርጥ ይፈልጋለሁ ምናምን ብሎ ሊሆን ይችላል። እነሱ ባይሆኑ ሌሎች ኢትዮጵያውያን ከሱ ጎን እንዲሆኑ ተብሎ ሊሆን ይችላል። ብዙ ነገር አለ እና ምን ልላችሁ መሰላችሁ፣ ኢራን ብትጎዳም አትርፋማለች። ቴክኖሎጂ ምን ያልወደቀባት ነገር አለ? ያን ሁሉ ቴክኖሎጂ ከስንትና ስንት ሺህ በላይ ሳይንቲስቶች፣ አማተርም በጣም ፕሮፌሽናልም ሳይንቲስቶች ያሏት አገር ናት። ኢንጂነሪንጓን አያችሁ፣ ኢስፋንን፣ ፎርዶን፣ ናታንዝን አያችሁ። የተለያዩ ዓለም ላይ አለ የሚባል ትልቅ ቴክኖሎጂ እንኳን ያላፈረሰው እና ያ እንትን ያለለው ነው። ምን ልላችሁ ፈልጌ ነው፣ ኢራን በቴክኖሎጂ አግኝታለች። የኤፍ-35ን ምንድነው ሶፍትዌርን ኦልሞስት ዳታውን ወስዳለች። ብዙ እንትን ብላለች። ግን አሁን ሆርሙዝን የሚያህል ትልቅ ቦታ መያዟ ዓለምን ያዘች በሉት። ሆርሙዝን ያዘች። ኦማን ኦልሞስት በሆርሙዝ ምክንያት 20% ከኢራን ጋር ትካፈላለች። ኢራን 80 ሶ ዲፋክቶ አኔክስ ነው የሚባለው። ዲፋክቶ በሆነ መንገድ በቃ ኦማንን ትንሽ አስጠጋቻት፣ የራሱ አደረገቻት። የዚህ ጦርነት አንዱ ነገር ኦማን ሳትወድ በግድ ከኢራን ጋር ጎረቤት ብቻ ሳይሆን ቤተኛ ሆነች። ይሄ ወዴት ያመራል የሚለው ነገር ማየት ነው። ገባችሁ? ሁለት የተለያዩ ሀገራት ግን አንድ ህዝብ አይነት ጫውታ ይመስላል። እና ከሞላ ጎደል ብዙ ነግሬያችኋለሁ። በኢራንም ላይ በምንም ላይ ብዙ ትንታኔ ብዙ ነገር እናወራለን። ገብታችሁ በዚህ ሳምንት በጣም በጥቂት ጊዜ ውስጥ ዩቲዩብን አንዱን ዩቲዩብ መርጣችሁ ማለት ነው ፊት ለፊት ያለውን ይህን እለጥፈዋለሁ፣ ወይ ደግሞ ከዚህ ይልቅ ከዚህ በፊት የለጠፍኩትን ሆነ ብላችሁ እኔን ለማሳደግና እኔ በቃ እሺ ደስ ይበለ ብላችሁ ማለት ነው 100,000 ቪው ወይ የሆነ ነገር ባገኝና ሰዓቱ 4,000 ቢሞላልኝ የሚገርም ቢሮ እንትን ብዬ በቃ አግሬ የሆነ ነገር አድርጌ ዓለምን ዩኒቨርስን ምንም በቃ ዘሆል እናወራለን ማለት ነው። እንግዲህ ለዛ ያደርሰን ሁላችንም። ኢራን በመዳኗ ምን በማለቷ ሁላችንም ደስተኞች ነን። ወደ ኤርትራ እንመለሳለን።